ሰሞኑን ከባድ ውዝግብ ተነስቷል። መላው ኢትዮጵያ ላይ ጦርነት አገርሽቷል። ህወሓት ወደ ጦርነቱ ገብቷል። ሻዕቢያም ተቀላቅሎታል። ፋኖ ኦነግም ድሮን መጣል ጀምረዋል። ህወሓት ከባድ መሳሪያ ታጥቃለች። ሰላም ውድ ተመልካቾቻችን፣ ወደ ሪከርድ ዞን እንኳን በደህና መጣችሁ። አሁን የደረሰን አስቸኳይ ዜና የቅርብ ጊዜ መረጃ እናቀርብላችኋለን። አብራችሁን ቆዩ። የህወሓት አመራሮች ዝግ ስብሰባ ላይ ናቸው። ስብሰባው ላይ ተከትሎ ምሽቱ ላይ የተጀመረው አዲስ የኃይል ሽግሽግና የስምሪት እንቅስቃሴ ቀጥሏል። በኮረም አካባቢ ሰፍረው የነበሩት ሁለት የ22ኛው ታጣቂ ክፍል ኮሮች ከኮረም በመነሳት ወደ መረው አባይ አቅጣጫ የተጓዙ እንደሆነ መረው አባይ ላይ መድረሳቸው መረጃ ያመለክታል። የቡድኑ አመራሮች ቀን ሙሉ ሲያደርጉት የነበረው ስብሰባ ሲያጠናቅቁም ለታጣቂዎች ማን እንደሚያጠቃ ማን እንደሚከላከል ስብሰባ ላይ የተነሳ አጀንዳ መሆኑ በአሁኑ ሰዓት ሁላችሁም ትዕዛዝ ለመቀበል ተዘጋጁ፣ ጠብቁ የሚል ጥብቅ ማሳሰቢያ ከህወሓት መተላለፉም መረጃዎች ያመለክታሉ። ጠላት ሊያጠቃን ነው በሚል ከፍተኛ ዝግጅት ላይ ያለው የትግራይ አመራር ኃይሉ እያሰባሰበ እያሸጋገረ ይገኛል። ህወሓት የፌዴራል መንግስት ኃይሎች ሰኞ ነሐሴ 4 ቀን 2018 በደቡብ ትግራይ የድሮን ጥቃት ፈጽሟል ሲል መክሰሱን ተከትሎ በኢትዮጵያ ፌዴራል መንግስትና በትግራይ ክልል ባለስልጣናት መካከል ያለው ውጥረት ዳግም አገርሽቷል። በጥቃቱ በደረሰው የጉዳት መጠን በኢላማዎች ላይ የተለያዩ ዘገባዎች እየወጡ ናቸው። ጥቃቱ የተፈጸመው በአማራ ክልል አዋሳኝ አቅራቢያ በራያ አላማጣ ወረዳ መረዋ ቀበሌ ውስጥ መሆኑን እንዲሁም የትግራይ ባለስልጣኖችና የሕክምና ምንጮች ጠቅሶ እንደተዘገበው በጥቃቱ አንዲት ሴትና 3 ወንዶች ጨምሮ 3 የትግራይ ኃይል አባላት ቆስለዋል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ የኢትዮጵያ መንግስት በመረዋ የድሮን ጥቃት ፈጽሟል ሲል ሲናገሩ ጥቃቱ የ2 ደረጃ ትምህርት ቤት መጥቷል። ህወሓት ከአረብ የተዋሰቻቸው ሚሳኤሎች ባለቤት መሆኗ ታውቋል። ሚሳኤሎችና ህወሓትና ፋኖ ባይራክታር ድሮኖች መታጠቃቸው ታውቋል። ህወሓት በኢራን የተሰሩ ዛልዛል ረጅም ርቀት የሚጓዙ መደበኛ ሚሳኤሎች ከ300 እስከ 500 ኪሎ ሜትር ርቀት የሚዋጉ ናቸው። በመቀሌ በተንቤን እስካሁን ያልታወቁ ሌሎች ሚሳኤሎች የላቁ ወታደራዊ ቴክኖሎጂ በኢትዮጵያ የደህንነትና የስለላ ባለሙያዎች በሳተላይት ምስሎች ተገኝተዋል ሲል የወጣው መረጃ ሆኖም ግን ከ12 በላይ የሚሆኑ የቱርክ የተሰሩ በቱርክ ላይ የተሰሩ የባይራክታር ቲቢቱ የታጠቁ ድሮኖች በህወሓትና በአማራ ፋኖ ታጣቂዎች ተገዝተዋል ሲል የወጣው መረጃ አመልክቷል። ይህ እድገት ህወሓት አሁን ከኢትዮጵያ መንግስት የተሻለም ትልቅ ወታደራዊ አቅም ሊኖረው እንደሚችል ያሳያል ሲል የወጣው መረጃ በመጨረሻም በሰሜን ኢትዮጵያ የሚካሄደው ጦርነት ወደ አዲስና የበለጠ አደገኛ የዘመናዊ ረጅም ርቀት ጦርነት ምዕራፍ ሊገባ እንደሚችል በኢትዮጵያ ታሪክ ውስጥ ካሉት እጅግ አስከፊና አውዳሚ ግጭቶች አንዱ ያደርገዋል ሲል አስጠንቅቋል። ኩምሩክ ግንባር ከፍተኛ ወታደራዊ ኃይል ኪሳራ የእርስ በርስ ውስጥ ጦርነት መከሰቱ ታውቋል። መጋቢት 2018 ዓ.ም በባህሪስ በተባለ ቦታ ከሻለቃ መሪ በላይ የሆኑ የትነግ አመራሮች ባደረጉት ስብስብ ከሱዳን ከሻዕቢያ ከፋኖ ኃይሎች ጋር በመቀናጀት በፌዴራል መንግስት ላይ ጫና ለመፍጠር እቅድ አቅርበው እንደነበር ከውስጥ የወጡ መረጃዎች ይጠቁማሉ። በስብሰባው ወቅትም የብልጽግና መንግስት እናስወግዳለን፣ አዲስ አበባ ከገባን በኋላ 140 ካሬ ቦታ እንሰጣችኋለን፣ ምዕራብ ትግራይ ሁወራን ወልቃይትን እናስመልሳለን የሚሉ ቃል ኪዳኖች ማቅረባቸው ተጠቅሷል። ሆኖም ግን ከሻዕቢያና ከፋኖ ጋር የተፈጠረው ጥምረት በኃይሉ አባላት መካከል ከፍተኛ ተቋሙ ጥያቄ የተነሳ ሲሆን ይህንን እቅድ ተከትሎ ወደ ኩምሩክ የተደረገው ወታደራዊ እንቅስቃሴ ከባድ ውጊያ ያስከተለ ሲሆን በኃይሉ ላይ ከፍተኛ ኪሳራ የደረሰ ነው። በውጊያው መሃል 2 ሬጅመንት ተበትኖ መሸሻቸው፣ በዚህ ምክንያት አመራሮች መታሰራቸው ይነገራል። ከውስጥ የወጡ መረጃዎች በውጊያው ከ100 በላይ ሞትና ከ1800 በላይ ከባድ ቁስለኞች መኖራቸው ቢገልጹም እነዚህ ቁጥሮች በገለልተኛ ወገን በይፋ አልተረጋገጡም። በአሁኑ ወቅትም በሰው ሀገር ለምን እንዋጋለን የሚል ጥያቄ የተስፋፋ ሲሆን የድሮን ጥቃት ስጋት፣ የአቅርቦት እጥረት፣ የእርስ በርስ አለመተማመን፣ የሞራል ውድቀት እንደ ባሰ መረጃዎች ያመለክታሉ። በተለይ በአርማ 13 ላይ ደረሰ የተባለው ኪሳራም በቡድን ውስጥ ከፍተኛ ድንጋጤ የፈጠረ ሲሆን ከኃይሉ እየከዱ መውጫ መንገድ እየፈለጉ ያሉ አባላት ቁጥር እየጨመረ መገኘቱም አሳስቢ ሆኗል። ጦርነቱ እንደቀጠለ ነው። በኦሮሞ ነጻነት ጦር ላይ ከደብረ ዘይት አየር ኃይል ተነስቶ በመቂ ቦራ ወረዳ ላይ ጥቃት ሊፈጽም የመጣው ያገዛዙ ሚግ በኦሮሞ ነጻነት ጦር ተመቶ መውደቁ ተረጋግጧል። የሚጉን 2 ፓይለቶች በፓራሹት ከወረዱ በኋላ ሄሊኮፕተር መጥቶ እንዳዳናቸውም ታውቋል። በሌላ ዜና በብሉ ናይል ግዛት ከኢትዮጵያ ድንበር አቅራቢያ ውጊያ ተቀስቅሷል። ከአንድ ወር በፊት የሱዳን ጦር ስትራቴጂ ኩርሙክን መቆጣጠሩ ይታወቃል። ጦሩ በወቅቱ ከተማዋን ሲቆጣጠር የፈጥኖ ደራሽ ኃይሉ ታጣቂዎች ወደ ኋላ ፈግፍገው ነበር። ዛሬ በወጣው መረጃ
በሸረሪና ውጊያ ተሳትፏል በሚል የወነጀለው የፈጥኖ ደራሽ ኃይሉ ለሱዳን ጦር ላይ አዲስ የመልሶ ማጥቃት ከፍቷል። ይህ ተከትሎ በአሁኑ ሰዓት ከባድ ውጊያ የተደረገ ነው። በዚህ ቀጠና የህወሓት የጦር አሃዶችም ከአልቡርሃን ጎን በመሆን እንደሚወጉ ይታወቃል። ሰሞኑን የተፈጠረው ምንድን ነው? በትግራይ ክልል ራያ አላማጣ ወረዳ መረዋ የተባለ ቀበሌ ላይ በተፈጸመው የድሮን ጥቃት የሰዎች ህይወት ማለፉ የአካባቢው ባለስልጣናት የትግራይ ኃይሎች ምንጮች ይናገራሉ። ትምህርት ቤት ላይ የተፈጸመ ለተባለው ጥቃት 3 የትግራይ ኃይሎች አባላት ሲገደሉ 7 መገደላቸው ምንጮች ይናገራሉ። በተለይ ምንጮች እንደሚያስረዱት የድሮን ጥቃቱ የተፈጸመው በሰኞ ነሐሴ 4 ቀን 2018 ጠዋት 2 ሰዓት ተኩል ገደማ ሲሆን ከአላማጣ ከተማ 50 ኪሎ ሜትር ርቀት ላይ በምትገኘው በዚህ ስፍራ 3 ጊዜ ጥቃትም እየደረሰ ነው። በጥቃቱ ኢላማ የተደረገው አርሚ 26 የተባለው የትግራይ ኃይሎች አባላት እንደሆነ የተነገረው ከወታደራዊ አዛዦች ከደቡብ ትግራይ ዞን ጽህፈት ቤት የተገኘው መረጃ የፌዴራል መንግስት ተፈጽሟል ስለተባለው የድሮን ጥቃት የፌዴራል መንግስት ተፈጽሟል ስለተባለው የድሮን ጥቃት እስካሁን በይፋ አስተያየት አልሰጠም፣ ዝም መርጧል። ጥቃቱ ለኢትዮጵያ መከላከያ ሰራዊት ኮሚኒኬሽን ኃላፊ ኮሎኔል ቢረሳው ሽፈራው ያቀረበው ጥያቄ ወዲያው ምላሽ አልተገኘም። በተለይ 2 ጊዜ ጥቃት የተፈጸመው በመረዋ ቀበሌ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ እንደሆነ ምንጮች ሲያረጋግጡ ስማቸው እንዳይጠቀስ የጠየቁት አንድ የትግራይ ኃይሎች አባል ጥቃቱ በሁለተኛ ደረጃ ትምህርት ቤት ላይ መሆኑ ክረምት በመሆኑም ትምህርት ስለሌለ የአርማ 26 አባላት በዚያ ተጠለው እንደነበር ጉዳት የደረሰባቸው የትግራይ ኃይሎች አባላት መሆናቸው አስረድተዋል። በዚህ ጥቃት 3 የትግራይ ኃይሎች አባላት ወዲያውኑ እንደተገደሉና 7 ደግሞ ጉዳት እንደደረሰባቸው የሲቪል እንዲሁም ወታደራዊ ምንጮች ይናገራሉ። ሌላኛው 3ኛው ጥቃት የደረሰው ወንዝ የሚገኝበት አካባቢ እንደሆነ ሲገለጽ በትግራይ ክልል የራያ አላማጣ ወረዳ አስተዳዳሪ ዳንኤል ታምራት በበኩላቸው ጥቃቱ ሲቪሊያን ሰዎች ላይ ማነጣጠሩ ትምህርት ቤት ላይ ጉዳት ማድረሱ በማንሳት ከሷል። ድሮኗ ጉዳት ያደረሰችው በሰላማዊ ሰዎች ላይ ነው። ጥቃት ያደረሰችው አንደኛ በትምህርት ቤት ላይ፣ ሁለተኛ ደግሞ ነዋሪዎች ውስጥ በሚቀዱበት ስፍራ ላይ ነው። ውሃ በሚቀዱበት ስፍራ ላይ ነው። በርካቶች ቆስለዋል፣ አንድ ደግሞ ወዲያው ሞቷል ብለዋል። ጉዳት የደረሰባቸው ሰዎች ብዛት 4 መሆኑ ሲናገሩ እንደ ፌዴራል መንግስት ሁሉ የክልሉን ስልጣን የተቆጣጠሩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደር ስለ ጥቃቱ በይፋ አስተያየት አልሰጠም። ቢቢሲ ትግርኛ ያነጋገራቸው አንድ የትግራይ ኃይሎች ምንጭ ጥቃቱን የፈጸሙት ከባህር ዳር ቢሾፍቱ ከተሞች በተነሱ ድሮኖች ነው የሚል ክስ አቅርቧል። አንዲት ድሮን ጠዋት ከባህር ዳር ተነስታ እንደሄደች አውቀናል፣ ሳትዞር በቀጥታ ነው እየደበደበችው ሲሉ ሰኞ ዕለት በትግራይ ኃይሎች ላይ የድሮን ጥቃት መፈጸሙ የሚገልጽ መረጃ የወጣው በፌዴራል መንግስትና በህወሓት መካከል የተፈጠረው ውጥረት በተካረረበት ወቅት ነው። እንዲሁም ሐምሌ 25 ቀን የፌዴራል መንግስትና የትግራይ ኃይሎች በሸረሪና በተባለ የሱዳን አዋሳኝ ስፍራ ግጭት ውስጥ የገቡ ሲሆኑ ግጭቱ በከባድ መሳሪያና የድሮን የታገዘም እንደነበር እንዲሁም ፍንዳታዎች፣ የከባድ መሳሪያ ተኩስ፣ የአውሮፕላኖች ድምጽ መሰማቱን መረጃዎች ጠቁመዋል። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር በዕለቱ ባወጣው መግለጫ ፌዴራል መንግስት ግልጽ ጦርነት ከፍቷል ሲል ከሷል። የፌዴራል መንግስት ለክስተቱ ይፋዊ አስተያየት አልሰጠም። የመስኖና ቆላማ አካባቢ ሚኒስተር እንዲሁም የገዢው ብልጽግና ፓርቲ ስራ አስፈጻሚ አባል የሆኑት ዶክተር አብርሃም በላይ ግን የህወሓት ኃይሎች ጦርነት እንደከፈቱ በመግለጽ ከሷል። የህወሓት መሪዎች ባለፉት ሳምንታት በክልሉ ውስጥ ባካሄዷቸው ስብሰባ ገዢው ብልጽግና ፓርቲ ለማስወገድ ሲዝቱ ከመሰማታቸው በተጨማሪ በክልሉ መገናኛ ብዙሃን ላይ ተመሳሳይ ዘገባዎች የቀረቡ ነው። እንዲሁም የፌዴራል መንግስት በትግራይ ክልል ውስጥ ስለተከሰቱ ጥቃቶች እስካሁን በይፋ ያለው ነገር ባይኖርም በሚቆጣጠራቸው መገናኛ ብዙሃን በኩል የህወሓት መሪዎች ለጦርነት እየተዘጋጁ ነው የሚል ዘገባ እየቀረበ ነው። በዶክተር ደብረጽዮን የሚመራው የህወሓት አመራር የክልሉን ጊዜያዊ አስተዳደር ከተቆጣጠረ በኋላ ከፌዴራል መንግስት ጋር ከፍተኛ ውጥረት ተፈጥሮ ግጭት ሊቀሰቀስ ይችላል የሚል ስጋትም ተፈጥሯል። ለዛሬው ያዝናቸው የደረሱን አስቸኳይ ዜና የቅርብ ጊዜ መረጃዎች እኚህ ይመስሉ ነበር። ተመልሰን አዳዲስ መረጃዎች ይዘን ብቅ እንላለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ሪከርድ ዞን